የአውሮፓ ቻምፒየንስ ሊግ በዚህ ሳምንት ይመለሳል። የአራተኛ ሳምንት የጨዋታ መርሃ ግብሮች ነገና ከነገ በስቲያ የሚደረጉ ነው የሚሆነው። ከነዚህ በርካታ ጨዋታዎች መካከል በቀዳሚነት ትልቅ ትኩረት የተሰጠው የሊቨርፑልና የሪያል ማድሪድ ጨዋታ ነው። ይህ ጨዋታ በብዙሃኑ ዘንድ በጉጉት የተጠበቀ ይገኛል። በዚህ ጨዋታ ላይ ምን አይነት ነገሮች ይጠበቃሉ? ማን በዚህ ጨዋታ ላይስ አሸናፊ ሆኖ ሊወጣ ይችላል? በጨዋታው ላይ ምን አይነት ታክቲካልና ቴክኒካል ጉዳዮች ይጠበቃሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ለማድረስ የእናንተ ላይክ በብዛት ይፈልጋል። ስለዚህ ፕሮግራሙን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የአራተኛ ሳምንት የቻምፒየንስ ሊግ የጨዋታ መርሃ ግብሮች ከነገ ጀምሮ ይደረጋሉ። ትልልቅ ጨዋታዎች በዚህ ሳምንት ይደረጋሉ። ለምሳሌ የፒኤስጂ እና የባየር ሚኒክ ጨዋታ ከተጠባቂዎቹ መካከል አንዱ ነው። ከዛ ባለፈ ስላቪያ ፕራህ ከአርሰናል ጋር እንደዚሁ የቻምፒየንስ ሊግ ጨዋታቸውን ያከናውናሉ። ፈጣሪ ቢፈቅድ ወደ በኋላ ላይ ይህንን ጨዋታ በተመለከተ የቀድመ ጨዋታ ዳሰሳ ወደ እናንተ ማደርስ ይሆናል። ይህንኛው ጨዋታ ግን በቀዳሚነት በብዙዎቹ ዘንድ በጉጉት የተጠበቀ ይገኛል። እንግዲህ ሁለቱ ቡድኖች በየአመቱ ወይ ደግሞ በየሁለት ዓመት አንዴ ሲገናኙ መመልከት አሁን አዲስ ነገር እየሆነ አይደለም፣ ወይ ደግሞ በተለያዩ አጋጣሚዎች ላይ ቶሎ ሲገናኙ እንመለከታለን። በባለፈው ዓመት ሁለቱ ክለቦች ተገናኝተው ነበረ። ሁለቱ ክለቦች በተገናኙበት ጊዜ ሊቨርፑል ነበረ 2-0 ያሸነፈው። እዛ ጨዋታ ላይ እንደምታስታውሱት የኮነር ብራድሊ አስገራሚ ብቃት የሚዘነጋ አልነበረም። በተለይም ደግሞ ኬሊያን ምባፔን የተቆጣጠረበትና ያቆመበት መንገድ እጅግ በጣም አስገራሚ እንደነበር ይታወሳል። ከዛ ባለፈ ደግሞ እንደዚሁ በዛ ጨዋታ ላይ እንደተመለከትነው የኳሚን ኬልኸር አስገራሚ ብቃትን ተመልክተናል። የምባፔን ፔናልቲ ወይም የፍጹም ቅጣት ምት ማዳን ችሎ ነበር። ሞሳላህም በእርግጥ እዛ ጨዋታ ላይ የፍጹም ቅጣት ምት አግኝቶ ሳይጠቀምበት ቀርቷል። ከዛ ባለፈ እንደነ ኮዲ ጋክፖ ያሉ ተጫዋቾች ጎሎችን አስቆጥረው ሊቨርፑል ያንን ጨዋታ 2-0 በሆነ ውጤት አሸንፎ ወጥቷል። ከዛ ባለፈ በተደጋጋሚ ጊዜ በሁለቱ ክለቦች በአውሮፓ ቻምፒየንስ ሊግ ሲገናኙ እንደነበረ የቻምፒየንስ ሊግ ታሪክም ጭምር ያሳያል። በብዙ ጊዜ በቻምፒየንስ ሊግ ከተገናኙ ቡድኖች መካከል የሚጠቀሱ ናቸው። ለምሳሌ ከተገናኙባቸው የጨዋታ መርሃ ግብሮች መካከል ብንጠቅስ እንግዲህ ከ10 ጊዜ በላይ ሁለቱ ቡድኖች ተገናኝተዋል። በ1981 በዩሮፒያን ካፕ ፋይናል ሁለቱ ቡድኖች ተገናኝተው ሊቨርፑል 1-0 አሸንፎ ነበር። በ2009 ደግሞ እንደዚሁ ሁለቱ ቡድኖች የካቲት ወር ላይ ተገናኝተው ነበረ። በዚህ የ16ቱ ጥሎ ማለፍ የጨዋታ መርሃ ግብር ሊቨርፑል ከሜዳው ውጭ 1-0 አሸነፈ። ከዛ ደግሞ በመልሱ በሜዳውን ባደረገው ጨዋታ እንደዚሁ 4-0 በሆነ ውጤት ማሸነፍ ችሏል። በ2014 ሁለቱ ቡድኖች በምድብ ጨዋታዎች ተገናኝተው ነበር። ሊቨርፑል አንፊልድ ላይ በሪያል ማድሪድ 3-0 ተሸንፎ ከዛ ደግሞ ከሜዳው ውጭም 1-0 በሆነ ውጤት የተሸነፈበትን ጨዋታ እናስታውሳለን። በ2018 በቻምፒየንስ ሊግ ፍጻሜ ሁለቱ ቡድኖች ኬቭ ላይ ተገናኝተው ነበረ። ያንን ጨዋታ እናስታውሳለን። ሞሳላ የትከሻ ጉዳት አጋጥሞት በሰርጂዮ ራሞስ በተሰራበት ጥፋት ምክንያት እያለቀሰ ተቀይሮ ከሜዳ የወጣበትን የጨዋታ ምሽት እናስታውሳለን። ከዛ ባለፈ ደግሞ የሊቨርፑል ግብ ጠባቂ ሎሪየስ ካሬስ እነዛን ዘግናኝ ስህተቶች የተሳሳተበትና ከዛ በኋላ ብዙ ዛቻዎችም ሲሰነዘሩበት የነበረውን የጨዋታ መርሃ ግብር፣ በአንጻሩ ደግሞ በጣም አስገራሚ የሆነውን የነ ጋሬት ቤልን አስገራሚ ብቃት እናስታውሳለን። ሪያል ማድሪድ 3-1 በማሸነፍ የቻምፒየንስ ሊግ ዋንጫን ያሸነፈበትን ማለት ነው። ከዛ ባለፈ እንደዚሁ በሌሎች የጨዋታ መርሃ ግብሮች ላይም ሁለቱ ቡድኖች ተገናኝተው ነበር። በድጋሚ በቻምፒየንስ ሊግ ፍጻሜም ተገናኝተው ሪያል ማድሪድ ማሸነፉ ይታወሳል። ከዛ ባለፈ በ2023 ሁለቱ ቡድኖች ተገናኝተው 5-2 እዚህ ሜዳ ላይ መጥቶ ሪያል ማድሪድ አሸንፎ ነበር። በ2023 ደግሞ ማርች ወር ላይ ተገናኝተው ሪያል ማድሪድ 1-0 አሸንፎ ነበር። የአምናው ጨዋታ ደግሞ ቅድም እንደነገርኳችሁ በሊቨርፑል የ2-0 አሸናፊነት ተጠናቋል ማለት ነው። ስለዚህ እስካሁን ድረስ ሁለቱ ቡድኖች ባደረጓቸው የጨዋታ መርሃ ግብሮች ላይ ሪያል ማድሪድ 17 ጎሎችን ማስቆጠር ችሏል። ሊቨርፑል ደግሞ 12 ጎሎችን ነው ማስቆጠር የቻለው። ሪያል ማድሪዶች 7 ጊዜ አሸንፈዋል። እንዲሁ ደግሞ ሊቨርፑሎች 4 ጊዜ ከሪያል ማድሪድ ጋር የተደረገውን ጨዋታ
ማሸነፍ ችለዋል ማለት ነው። አንድ ጊዜ ደግሞ ሁለቱ ክለቦች አቻ የተለያዩበትን የጨዋታ መርሃ ግብር እናስታውሳለን። ስለዚህ እንግዲህ በአጠቃላይ ሁለቱ ክለቦች 12 ጊዜ ተገናኝተው እንዲህ አይነት ውጤቶች ተመዝግበዋል። አሁን በዚህኛው መድረክ ላይ ሲገናኙ ልክ እንደ አምናው አይነት ቦታ ላይ ሆኖ አይደለም የሚገናኙት። አምና ሊቨርፑል የፕሪሚየር ሊጉ መሪ ነበር በዛ ወቅት ላይ። ከዛ ባለፈ በቻምፒየንስ ሊጉ የማይበገር ፎርስ ሆኖ ነበር ለረጅም ጨዋታዎች የቆየው። የቻምፒየንስ ሊጉን የሊግ ፌዝ አንደኛ ደረጃ ላይ ሆኖ ነው ማጠናቀቅ የቻሉት። በጣም ብዙ ነገሮችን ፖዚቲቭ የሆኑ ነገሮችን ስለ ሊቨርፑል አምና ማንሳት የሚቻልበት ቦታ ላይ ሆኖ ነበር ሁለቱ ቡድኖች የተገናኙት። በአንጻሩ ደግሞ በሪያል ማድሪድ በኩል አምና ጥሩ ሁኔታ ላይ አልነበሩም። በተደጋጋሚ ጊዜ እንደተመለከት ነው ወይም የተለያዩ ጨዋታዎች ላይ እንዳየ ነው ሪያል ማድሪድ አምና ጥሩ ያልነበረበት በጣም ብዙ ሁኔታዎች ነበሩ። አምና ምንም አይነት ዋንጫ ክለቡ አላሸነፈም። ላሊጋ በባርሰሎና ተወስዶበታል። ቻምፒየንስ ሊግ ላይም በአርሰናል የሩብ ፍጻሜ ጉዞ ተገጥቶበታል። እንዲህ አይነት ሁኔታዎች ነበሩ። ካርሎ አንቼሎቲ ቆይታቸው አጠራጣሪ የሆነበት ሲዝን ነበር። እንደው ከሲዝኑ ቢለቁ አይነት ጥያቄዎች ሲነሱ እንደነበረ ይታወሳል። የዘንድሮ ሪያል ማድሪድ ግን አምና ከነበረው ሪያል ማድሪድ በጣም በደረጃ ላቅ ያለ እና ደግሞ ብዙ ጥሩ ፖዚቲቭ ነገሮች የሚነሱለት ቡድን ነው። በዚህ በአውሮፓ ቻምፒየንስ ሊግ ውድድር ላይ ምናልባት ዘንድሮ ረጅም ርቀት ሊጓዙ ከሚችሉ ቡድኖች መካከል ቀዳሚው ነው። በእርግጥ ሁልጊዜ የቻምፒየንስ ሊግ ሲዝን በመጣ ቁጥር ሪያል ማድሪድን አለመገመት አይቻልም። ምክንያቱም በርካታ ዋንጫዎችን በማሸነፍ ሪያል ማድሪድ ላይ የሚደርስ አንድም ክለብ የለም። ስለዚህ በየአመቱ ቻምፒየንስ ሊግ ውድድር ሲደረግ ሪያል ማድሪድ ጥሩ ሆነም አልሆነም ረጅም ርቀት ሊጓዝ እንደሚችል በሪያል ማድሪድ በኩል ሁልጊዜም ቅድመ ግምት የሚሰጠው ክለብ ነው። ይህንን በተለያዩ የውድድር አመታት ላይ እንመለከታለን። ቡድኑ ልምድ ያለው ቡድን እንደሆነ ይታወቃል። በተለይ ከ16ቱ ጥሎ ማለፍ ጀምሮ ሪያል ማድሪድ ይህንን ቦታ በደንብ ማስተር ስላደረገው ያውቀዋል። እዚህ ቦታ ላይ ምን አይነት ቴክኒኮችን ተጠቅሞ ወደ ቀጣዩ ዙር ማለፍ ይችላል ከሚለው ጋር ተያይዞ በባለፈው አመት ግን እንደምታውቁት ሪያል ማድሪድ ያው የቻምፒየንስ ሊግ ፎርማትም አዲስ ነበር እና በዛ ፎርማት ውስጥ ደግሞ ከተቸገሩ ቡድኖች ውስጥ አንዱ ሪያል ማድሪድ እንደነበረ ተመልክተናል ወይም አስተውለናል። እና የዘንድሮ የአውሮፓ ቻምፒየንስ ሊግ ላይ ግን ሪያል ማድሪድ ልክ ከዛ በፊት ስናነሳ በነበረው ፎርማት ወይም አምና ጥሩ አልነበረም ባልንበት ሁኔታ አይደለም የሚቀጥለው። ቻምፒየንስ ሊግ ላይ ከ3-3 ካሸነፉ 5 ክለቦች መካከል አንደኛው ነው። ፒኤስጂ፣ ሚዩኒክ፣ ባየር ሚዩኒክ ማለት ነው፣ ኢንተር ሚላን፣ አርሰናል አራቱ ቡድኖች ናቸው። በደረጃ ነው የጠራውላችሁ። ፒኤስጂ አንደኛ ነው፣ ባየር ሚዩኒክ ሁለተኛ ነው፣ ኢንተር እንዲሁም አርሰናል እስከ አራተኛ ያለውን ደረጃ ይዘዋል። ከዛ ከአርሰናል በመቀጠል አምስተኛ ደረጃ ላይ ሪያል ማድሪድ ይገኛል ማለት ነው። ስለዚህ የዚህ የአውሮፓ ቻምፒየንስ ሊግ ስቴጅ ላይ ዘንድሮ በጣም ጠንከር ብሎ የመጣ ቡድን መሆኑን በሪያል ማድሪድ በኩል እንመለከታለን። በዚህ ውድድር ዓመት ያደረጋቸውንም ጨዋታዎችን ቢሆን በከፍተኛ የአሸናፊነት ብቃት ነው ሲወጣ የተመለከት ነው። ዩቬንቱስን 1-0 አሸንፏል። ካይራት አለማቲን ፍጹም የበላይነት ወስዶ 5-0 አሸንፏል። ከዛ ባለፈ ደግሞ ከማርሴይ ጋር በተደረገው ጨዋታም 2-1 አሸንፏል ማለት ነው። ስለዚህ ይሄ ቡድን በቻምፒየንስ ሊግ የሆነ ውጤታማነት ደረጃ ላይ እንደሚገኝ ማንሳት ተገቢ ነው። በስፔን ላሊጋም ቢሆን ሪያል ማድሪድ በጣም ውጤታማ ቡድን ነው። በ5 ነጥቦች ልዩነት ላሊጋውን እየመራ ይገኛል። ባርሴሎና 25 ነጥቦች አሉት። ሪያል ማድሪድ በ30 ነጥቦች የላሊጋው መሪ ነው። ስለዚህ በእንደዚህ አይነት ቁመና ላይ ከሚገኘው ቡድን ጋር ነው እንግዲህ ይሄ የጨዋታ መርሃ ግብር የሚከናወነው ማለት ነው። በተከታታይ ጨዋታዎች ላይ እንደምንመለከተው የውጤታማ ተጫዋቾቻቸውን ሁኔታ እያየን እንገኛለን። ለምሳሌ በቡድን ውስጥ ምባፔ በየጨዋታዎቹ ላይ ጎሎችን እያመረተ ጎሎችን እያስቆጠረ ይገኛል። ምናልባትም ለሚቀጥለው ዓመት የወርቅ ጫማ የባሎንዶር ሽልማትም ገና ካሁኑ ራሳቸውን በደንብ ፕሪፔር እያደረጉ ያዘጋጁ ከሚገኙ ተጫዋቾች መካከል አንዱ ኬሊያን ምባፔ ነው፣ ምንም በማያጠያይቅ መልኩ። ምክንያቱም በየጨዋታው ላይ ጎሎችን እያስቆጠረ ነው፣ ቡድኑን እንዲያሸንፍ እያገዘ እየረዳ የሚገኝ ተጫዋች ነው። ስለዚህ አሁን ባለበት ብቃት አሁን ባለበት አስደናቂ ግስጋሴ የሚቀጥል ከሆነ ያለምንም ጥርጥር ከዚህ በኋላም ብዙ ጥሩ የጨዋታ መርሃ ግብሮች ላይ ኬሊያን ምባፔ አውትሻይን ሲያደርግ ልንመለከተው እንችላለን እና ይህንን ተጫዋች እንግዲህ በዚህ መንገድ ውስጥ ነው እየተመለከት ነው የምንገኘው። በተከታታይ ጨዋታዎች ላይ ክለቡ ውጤት እያስመዘገበ ነው። ስለዚህ በዚህ ጨዋታ ላይ ልክ አምና ወደ አንፊልድ ሲመጣ በነበረው ፐርፎርማንስ ሳይሆን ከአምናው በተለየ መልኩ ምናልባትም ደግሞ ከአምናው ትንሽ ከፍ ባለ ሁኔታ ሪያል ማድሪድ በዚህ ጨዋታ ላይ
እንመለከተዋለን ተብሎ ይጠበቃል። በአንጻሩ ሊቨርፑልን ስንመለከት እንግዲህ 6 ነጥቦችን አስመዝግቧል። አይንትራ ፍራንክፉርትን አሸንፏል። አትሌቲኮ ማድሪድ የስፔኑን ክለብ አሸንፏል። በጋላታ ሳራይ ተሸንፏል። በ6 ነጥቦች 10ኛ ደረጃ ላይ በአውሮፓ ቻምፒየንስ ሊጉ ተቀምጧል። ያለፉት ሳምንታት ለሊቨርፑል ጥሩ የሚባሉ ሳምንታት አልነበሩ። በተለይ ክለቡ በተከታታይ እየተሸነፈ የመጣባቸውን ጨዋታዎች ተመልክተናል። ከክሪስታል ፓላሱ ጨዋታ ጀምሮ በጋላታ ሳራይ፣ በቼልሲ፣ በማንቸስተር ዩናይትድ፣ በብሬንትፎርድ ከዛ በራሱ በክሪስታል ፓላስ እንደዚሁ በተከታታይ የተሸነፉባቸው ጨዋታዎች ነበሩ። በመሀል ነው አይንትራ ፍራንክፉርትን ያሸነፉት። ከዛ ደግሞ በሳምንቱ መጨረሻ ቅዳሜ ዕለት አስተን ቪላን ያሸነፉት። አሁን ለዚህ ቡድን ሪል ቴስት ወይም ደግሞ ትክክለኛ ፈተና የቱ ነው ብለን ካልን አሁን በነገው ዕለት የሚደረገው የሪያል ማድሪድ ጨዋታና ቀጥሎ ደግሞ በሳምንቱ መጨረሻ በኤትሃድ ከማንቸስተር ሲቲ ጋር የሚያከናውኗቸው ጨዋታዎች ናቸው። እነዚህ ጨዋታዎች ላይ ክለቡ የሚያሳየው ፐርፎርማንስ አሁን ሊቨርፑል በደንብም የምር እያገገመ መጥቷል የሚለውን ነገር እንድንመለከት አሊያም ደግሞ ሊቨርፑል አሁንም ገና የሚቀረው ነገር አለ የሚለውን ነገር እንድናይ እድል የሚሰጡ ተከታታይ 2 ጨዋታዎች ይሆናሉ እና በአርነ ስሎቱ ስብስብ በኩል በተለይም አሁን በባለፈው የአስቶን ቪላው ጨዋታ ላይ ጥሩ መነቃቃት እንዲሁ ደግሞ ጥሩ መነሳሳትን የተመለከትንበት የጨዋታ ምሽት ነበረ። ሊቨርፑል ወደ ድል ተመልሶ ደረጃውንም ወደ 3ኛ ደረጃ ከፍ ማድረግ ችሏል በእንግሊዝ ፕሪሚየር ሊግ። ምናልባትም ደግሞ ሊቨርፑል የአስቶን ቪላውን ድል ልክ እንደ መስፈንጠሪያ የሚጠቀምበት ከሆነ ከዚህ በኋላ በሚኖሩ ተከታታይ ጨዋታዎች ላይ ክለቡ ወደ ትክክለኛ ትራክ ወደ ትክክለኛ የዋንጫዎች ፉክክር እንዲመለስ ጥሩ መነሳሻ ሊሆነውና ጥሩ ማነቃቂያ ሊሆነው ይችላል። ስለዚህ እዛ ጨዋታ ላይ እንደተመለከተነው አሰልጣኙ አርነ ስሎት በትክክል የማሸነፍ ቀመሩን ወይም ደግሞ የአሸናፊነት ፎርሙላውን ያገኙት ይመስላል። እዛ ጨዋታ ላይ እንደተመለከተነው ሊቨርፑል በጣም ጥሩ ነበር የተንቀሳቀሰው። በሙከራዎች ረገድ የተሻለ ቡድን ነበር። ከዛ ባለፈ ደግሞ የአስተን ቪላ ተጫዋቾችን ስህተት በመጠቀም እነዛን ወደ ግብነት ለመቀየር ያደረጓቸው ሙከራዎችም ውጤታማ ነበሩ። በዛ ጨዋታ ላይ ሊቨርፑል አሸንፎ እንዲሁ ደግሞ ወደ አሸናፊነት ሜንታሊቲ መመለስ ችሏል ማለት ነው። ከነዚህ ጉዳዮች ጋር ተያይዞ ደጋፊውም ደግሞ ከዛ ክለብ ጋር አብሮ ነው የሚገኘው። አሁንም ቢሆን ክለቡ ውጤት እያስመዘገበን ባይሆን ወጣ ገባ የሆኑ ጊዜያት በዚህ ሲዝን በሊቨርፑል በኩል ሳይታሰብ እየተመለከትን ቢሆንም ግን ደግሞ ደጋፊውም ከክለቡ ጋር አብሮ ነው የሚገኘው። በተለይም አንድ ባነር በባለፈው የእሁዱ ጨዋታ ላይ ዩኒቲ ኢዝ ስትሬንግዝ የሚል አንድ ባነር ስንመለከት ነበረ። አንድነት ጥንካሬ ነው፣ አንድነት ለውጤታማነት ይረዳል የሚል አይነት ጽንሰ ሀሳብ ያለው አንድ ባነር ስንመለከት ነበር እና ይሄ ዩኒቲ ኢዝ ስትሬንግዝ ወይም ደግሞ አንድነት ጥንካሬ ነው የሚለው ባነር የሊቨርፑል ደጋፊዎች ምን ያክል ከቡድኑ ጋር አብረው እንዳሉ የሚያሳይ ነው። ከዛ ባለፈ በተለይም ደግሞ አሰልጣኙ አርነ ስሎት ይህንን ነገር ያምኑበታል እና በተለይ እንደዚህ አይነት በጣም ከባባድ ሁኔታዎች ላይ ክለቦች በሚገቡበት ጊዜ እኔም ደግሞ በዚህ ሁኔታ ውስጥ የምገኝ ሰው ነኝና ደጋፊዎችን ማበረታታት በጣም አስፈላጊው ነገር ነው። ይሄ ነው የእኛን ክለብ የተለየ የሚያደርገው ወይም ስፔሻል የሚያደርገው የሚል ሀሳባቸውን ነበረ ከሪፖርተሮች ጋር በነበራቸው ቆይታ ከጨዋታው በኋላ አስተያየታቸውን የሰጡት እና እነሱ ደግሞ ያንን ድል እንደማይረሱ በባለፈው ዓመት ያንን አስገራሚ ስብስብና ያንን አስገራሚ ድል እንደማይረሱና በተለይ ነገሮች እንደዚህ አይነት አስቸጋሪ ሁኔታ ላይ በሚሆኑበት ጊዜ ደጋፊው ከነሱ ጎን እንዳለ ሲናገሩ ነበር እና በባለፈው ዓመት እንደምታስታውሱት ሊቨርፑል በጣም ጥሩ የሲዝን ግስጋሴን አድርጎ የፕሪሚየር ሊግ ዋንጫን አሸንፈዋል። ከዛ ባለፈ ለካራቦ ካፕ ፍጻሜ ደርሶ ነበር። በኒውካስል ተሸንፎ ዋንጫውን ቢያጣም በቻምፒየንስ ሊግም ረጅም ርቀት ይጓዛል ተብሎ ተጠብቆ ነበር። ምንም እንኳን በ16ቱ ጥሎ ማለፍ በፔዤ ተሸንፎ ከውድድሩ ቢሰናበትም ነገር ግን የክለቡን አሸናፊነት ደግሞ የሚናፍቁ ደጋፊዎችም ደግሞ ያሉት ክለብ ነው። አንፊልድ ሮድ ሁሉ ጊዜ በደጋፊዎች ድባብ የሚታማ ስታዲየም አይደለም እና ደጋፊዎችም ያላቸውን ከመስጠት ያላቸውን ለዚህ ክለብ ከማበርከት ወደ ኋላ እንደማይሉ ይታወቃል። ስለዚህ አምና ያንን አስገራሚ የዋንጫ ድል ያሳካ የነበረው ክለብ ዘንድሮ እንደዚህ አይነት ውድቀት ሲያጋጥመው በአንድ ጊዜ ደጋፊዎቹም ወደ ትችት ከመግባት ይልቅ ቡድኑን እንዲያበረታቱ አሰልጣኝ አርነ ስሎት በተወሰነ መንገድ እኛም ደግሞ በክለባቸው እየሆነ በመሆኑ ነገሩን የተለየ እንደሚያደርገው አሰልጣኙ ተናግረዋል። እንግዲህ ባለፈው አንዲ ሮበርትሰን በቋሚነት ነው ሲጀምር የተመለከተ ነው፣ ለመጀመሪያ ጊዜ ማለት ነው። ሚሎስ ኬርኬዥ በተከታታይ ጨዋታዎች ላይ በሊቨርፑል በቋሚነት ሲጀምር ነበር። እኔ ደጋግሜ ስናገር ነበር፣ ምክንያቱም
ሚሎስ ኬርኬዥ ገና ነው፣ ከሊቨርፑል ጋር ፊት አላደረገም። እሱ በተሰለፈባቸው ጨዋታዎች ላይ እንደተመለከትነው ሊቨርፑል በዛ ቦታ በተደጋጋሚ ጊዜ ሲጠቃ ነበር የሚሉ ሀሳቦችን ሳነሳ ነበር። እንግዲህ አንዲ ሮበርትሰን የሊቨርፑል ትክክለኛው የውጤታማነት ዘዋሪ ከሆኑ ተጫዋቾች መካከል አንዱ እንደሆነ በተለያዩ ጊዜያት ተመልክተናል። አንዲ ሮበርትሰን ሊቨርፑል ውስጥ የቀረው ዋንጫ የለም፣ ቻምፒየንስ ሊግን ጨምሮ የዓለም የክለቦች ዋንጫን እንዲሁ ደግሞ ሌሎች ትላልቅ የሚባሉ ስኬቶችን ፕሪሚየር ሊግ ዋንጫዎችን ማሸነፍ የቻለ ተጫዋች ነው፣ ኤፍኤ ካፕ፣ ካራቦ ካፖችን ጨምሮ። ስለዚህ ልምድ ያለውን ተከላካይ በአንድ ጊዜ ድሮፕ አድርገ ወይም ቤንች አድርገ አዲስ ፈራሚን ምንም እንኳን ለፕሪሚየር ሊጉ አዲስም ባይሆን እንዲህ አይነት ተጫዋችን ሚሎስ ኬርኬዥን በተደጋጋሚ ጊዜ በቋሚ 11 ውስጥ ማሰለፍ የሆነ አይነት ሪስክ ሊኖረው ይችላል እና በዛ ጨዋታ ላይ አንዲ ሮበርትሰንን በቋሚነት ማስጀመራቸው በትክክል አሰልጣኙ ትክክለኛ ውሳኔ መወሰናቸውን ያሳዩበት ነበር። እኔም ደጋግሜ ስናገር ነበር፣ እዚህ ቦታ ላይ ሮበርትሰን ተመራጩ ተጫዋች ነው። እንደውም እኮ ሊሸጡት ነበረ እኮ ለሌላ ክለብ። አትሌቲኮ ማድሪድ በክረምቱ የዝውውር መስኮት ተጫዋቹን ሊገዛው ነበረ፣ በኋላ ላይ ሳይሳካ ቀረ እንጂ አትሌቲም የተጫዋቹ ፈላጊ ሆኖ እንደቀረበ ይታወሳል በክረምቱ የዝውውር መስኮት እና በተለይም አማራጮች ያሉት አሰልጣኝ ደግሞ ትክክለኛውን ኦፕሽን የመፈለግ ግዴታም አለበት። ያ ነገር እየሰራ ካልሆነ ክለቡ በተደጋጋሚ ጊዜ በሚሎስ ኬርኬዥ እየተጠቃ ነው የሚገኘው። በእርግጥ እሱን እዚህ ጋር ብሌም ሙሉ ለሙሉ አናደርገውም ወይም እዚህ ጋር ሙሉ ለሙሉ ተወቃሽ አናደርገውም። ምክንያቱም ገና አዲስ ክለቡን የተቀላቀለው ከዛ ደግሞ የክለቡ አጫወት አለ፣ ቦርንመዝ እያለ ይጫወትበት የነበረው ሲስተም እና አሁን ደግሞ ሊቨርፑል ከመጣ በኋላ የሚጫወትበት ሲስተም አንድ አይደለም። እነዚህ ነገሮች በደንብ ኮንሲደር መደረግ ወይም ደግሞ ከግምት ውስጥ መግባት ይጠበቅባቸዋል። እንደዛም ሆኖ ግን አሰልጣኙ ይሄን ሁሉ ጨዋታ ሮበርትሰንን በፕሪሚየር ሊግ እንኳን በቋሚነት ለማስጀመር አለመድፈራቸው ጥያቄ ምልክት ውስጥ የሚገባ ጉዳይ ነበር። ከዛ ባለፈ ግን በተለይም ደግሞ በዛ ጨዋታ ላይ አስቶን ቪላዎች 0.41 ነበረ ያስመዘገቡት ኤክስፔክትድ ጎል። ይሄ ማለት ምን ያክል በመከላከሉ ረገድ ሊቨርፑል ጠንካራ እንደነበር የሚያሳይ ነው። ያው ሁለቱ ተከላካዮች ጥምረት ጥያቄ ሲነሳበት ቆይቷል በተለያዩ ጨዋታዎች ላይ። ከጎናቸው ደግሞ አሁን አንዲ ሮበርትሰን በዛ ጨዋታ ላይ በቋሚነት ጀምሯል። ያ መሆኑን ተከትሎ ክለቡ በተከታታይ ጨዋታዎች ላይ ሲደርስበት ከነበረው ሽንፈት እንዲያገግም እነዚህ ተከላካዮችም የራሳቸው አስተዋጽኦ ነበራቸው። እንግዲህ 0.41 ኤክስፔክትድ ጎል ማለት በዛ ጨዋታ ላይ አንድ ጎል እንኳን አስቶን ቪላ እንዲያስቆጥር አይጠበቅበትም ነበር ማለት ነው። ስለዚህ ሌፍት ባክ ቦታ ላይ የዚህ ተጫዋች ወደ ቋሚ 11 መመለስ የተከላካይ መስመሩንም የበለጠ ጠንካራ አድርጎታል ማለት ነው። ከዛ ባለፈ እንደዚሁ የኮነር ብራድሊን ጉዳይ ማንሳት በጣም ተገቢ ነው። ይህ ተጫዋች እንግዲህ በባለፈው ዓመት ቅድም እንደነገርኳችሁ ከሪያል ማድሪድ ጋር በተደረገው ጨዋታ ላይ ኪሊያን ምባፔ ምንም አይነት ተጽዕኖ እንዳይፈጥር፣ ምንም አይነት ተጽዕኖ ፈጣሪነት ሜዳ ላይ እንዳያሳይ ተጫዋቹን ማቆም የቻለ ተጫዋች ነበር። ዘንድሮ እዚህ የቀኙ መስመር ላይ አሰልጣኙ በጣም ተቸግረዋል። አንዳንድ ጊዜ ዶሚኒክ ሶቦዝላይን ያለ ቦታው ሲያጫውቱ፣ አንዳንድ ጊዜ ደግሞ ኮነር ብራድሊን ሲያጫውቱ፣ አዲስ ፈራሚው ፍሪምፖንግ ሜዳ ላይም ሲገባ የነበረባቸውን ጨዋታዎች ስናይ ነበር። ግን ኮነር ብራድሊ ደግሞ እየበለጠ እድሎች በተሰጡት ቁጥር እየበለጠ እዚህ ቦታ ላይ በተደጋጋሚ የመሰለፍ ቻንሶችን ባገኘ ቁጥር እንዴት አድርጎ ክለቡን መጥቀም እንደሚችል፣ ክለቡን እንዴት ወደ ውጤታማነት ማሻገር እንደሚችል በደንብ አሳይቷል። ምንም እንኳን እድሜው ገናም ቢሆን እዛ ጨዋታ ላይ እንግዲህ ከ7.1 በላይ ሬት ተሰጥቶታል። ይህ ሰሜን አየርላንዳዊው የሊቨርፑል ራይት ባክ ተጫዋች 22 ዓመቱ ላይ ነው የሚገኘው። ከአመት ዓመት ልምድ በደንብ ሊያዳብር ይችላል እና ኮነር ብራድሊም እዛ ጨዋታ ላይ በጣም አስገራሚ ምሽትን ነበረ ማሳለፍ የቻለው። እንግዲህ ያን ጨዋታ ደግሞ ለተመለከተ የተጫዋቹን ፐርፎርማንስ በደንብ ይረዳበታል እና ሙሉ 90 ደቂቃ በነበረው ፐርፎርማንስ ተጫዋቹ የሚያስጨበጭብ ድንቅ ምሽትን ነው ማሳለፍ የቻለው እና እንደውም አሰልጣኝ አርነ ስሎት ኮነር በጣም አስገራሚ ጨዋታ ነበር የተጫወተው፣ አውትስታንዲንግ ጌም በሚል ነው የገለጹት እና እያንዳንዱ ደግሞ ጨዋታውን ለማሸነፍ ሲፋለም ነበር የሚል ሀሳብን ሰጥተዋል። ከዛ ባለፈ እሳቸውም ቢሆን እንዳነሱት ተጫዋቹ በእንደዚህ አይነት የጨዋታ መርሃ ግብሮች ላይ ምን ተጽዕኖ ፈጣሪነት ሊያሳይ እንደሚችል በተወሰነ መንገድ ሀሳባቸውን አካፍለዋል እና በእያንዳንዱ ጨዋታ መርሃ ግብሮች ላይ ከዚህ በኋላ ምንን ተጫዋች ቢጠቀሙት የበለጠ ሊያተርፉበት እንደሚችሉ፣ የበለጠ ከተጫዋቹ ፐርፎርማንስ ብዙ ሊጠቀሙ እንደሚችሉ አሳይቷል። ምክንያቱም ዶሚኒክ ሶቦዝላይን እዛ ቦታ ላይ ሊቨርፑል ሲያጫውት በፈጠራው ረገድ ምናልባትም በተወሰነ መንገድ ሲቀንስ ልናየው እንችላለን። የሃንጋሪያዊ ተጫዋች መሀል ሜዳው ላይ ሲጫወት የበለጠ ምቾት ተሰምቶት ይጫወታል በራይት ባክ ቦታ ላይ ከሚጫወት ይልቅ።
ሶ እዚህ ቦታ ላይ እንደዚህ አይነት እድሎችን ማግኘት ለዚህ ክለብ በጣም አስፈላጊ ነው የሚሆነው ለዚህ ተጫዋችም ቢሆን። የዶሚኒክ ሶቦስላይን ጉዳይ ስናነሳ እንግዲህ በጣም አትሌቲዝሙ የሚያስገርም ነበረ እና ተጋጣሚዎችን በሚገጥምበት ጊዜ የተጫዋቹ ታታሪነት፣ የተጫዋቹ ወርክ ሬት፣ ከዚህ በተጨማሪ የጎል እድሎችን ለመፍጠር በጣም የተመቸ ተጫዋች መሆኑን በአስቶን ቪላው ጨዋታ ላይም ስናይ ነበረ። ሶቦስላይ ሙከራዎችንም ሲያደርግ ተመልክተናል እና በዚህኛው የሪያል ማድሪዱ ጨዋታ ላይም እንደዚሁ በጣም ጥሩ ምሽትን ሊያሳልፉ ይችላሉ ተብሎ ከሚጠበቁ የሊቨርፑል ተጫዋቾች መካከል አንዱ ይህ ሃንጋራዊ ተጫዋች ዶሚኒክ ሶቦስላይ ነው። ከዚህ ባለፈ ሪያን ግራቨንበርህን እናነሳለን። ሪያን ግራቨንበርህ ከ8ቱ ዱዌሎች 6ቱን ማሸነፍ ችሏል። ከዛ ባለፈ የዛ ጨዋታ ላይ በጣም አስገራሚ ምሽትን አሳልፏል። አሌክሲስ ማካሊስተር እንደዚሁ በጣም ጥሩ ጊዜን ያሳለፈበት ነበር። ስለዚህ የእነዚህ ተጫዋቾች ኬሚስትሪ እና ጥምረት ምናልባትም ደግሞ ሊቨርፑልን በዚህ የሪያል ማድሪድ ጨዋታ ላይ አሸናፊ ሲያደርገው ልንመለከት እንችላለን። ከዛ ውጪ እንግዲህ ምናልባት ደግሞ የተከላካይ መስመር ተጫዋቾቹን ለማስከፈት እንደ ፍሎሪያን ቬትስ አይነት ተጫዋቾችን አሰልጣኙ ሊጠቀሙ ይችላሉ። እንግዲህ በዛ በአስቶን ቪላው ጨዋታ ላይ ተጫዋቹ እንደተመለከት ነው በቋሚነት አልጀመረም። 77ኛው ደቂቃ ላይ ነው ተቀይሮ ወደ ሜዳ የገባው። እንደዛም ሆኖ ግን ምናልባት እዚህ ጨዋታ ላይ ደግሞ በቋሚነት ሊጀምር የሚችልበት እድል አለ። ሞር በጣም ኮምፓክት የሆኑ የተከላካይ መስመር ተጫዋቾች በሚኖሩባቸው ጨዋታዎች ላይ እነዛን ተከላካዮች ለማስከፈት እንደነት ተጫዋቾች ሊጠቅሙ ይችላሉ። ሞሳላህም በእንደዚህ አይነት ትልልቅ ጨዋታዎች ላይ በጣም አስፈላጊውና ጠቃሚው ተጫዋች ነው ምንም በማያጠራጥር መልኩ። ምክንያቱም በተለያዩ የጨዋታ ክፍለ ጊዜዎች ላይ ጥሩ ነገሮችን ማሳየት ይችላል። በአስቶን ቪላው ጨዋታ ላይም ወደ ጎል አስቆጣሪነቱ ተመልሷል። ይሄ ነገር ደግሞ ተጫዋቹን በዚህ ጨዋታ ላይ የበለጠ እንዲያስቀጥል እድል የሚሰጠው ነው የሚሆነው። አሁን ተጫዋቹ የሆነ አዳዲስ ሪካርዶችን እያስመዘገበ በጣም ደግሞ በተለያዩ ጨዋታዎችም ላይ ጎል እያስቆጠረ የሚቀጥል ከሆነ ብዙ አይነት ሁኔታዎችን ሊያሳየን ይችላል። እንግዲህ ተጫዋቹን ስንመለከት አሁን በሊቨርፑል የከፍተኛ ጎል አስቆጣሪዎች ዝርዝር ውስጥ ራሱን የበለጠ እያስጠጋ መጥቷል። ኢያን ረሽ 346 ጎሎችን ለሊቨርፑል ማስቆጠር ችሏል። ሮጀር ሃንት 285 ጎሎችን ለሊቨርፑል ማስቆጠር ችሏል። እንግዲህ ሶስተኛው ተጫዋች ነው ሞሳላ 250 ጎሎችን ለሊቨርፑል አስቆጥሯል። በጣም ብዙ ነው ቁጥሩ 250 ማለት በጣም ብዙ ነው ለሊቨርፑል ደግሞ ከነበረው አስተዋጽኦ አንጻር እና እሳቸውም ሲናገሩ አርነ ስሎት በጣም ትልቅ ነው ዛቲስ ሂውጅ የሚል አገላለጽን ተጠቅሟል እና ይሄ የማይታመን ነው። በተለይም 250 ጎሎችን ለአንድ ክለብ ማስቆጠር በፍጹም የማይታመን ነው እና ምናልባትም ደግሞ እሱ የቡድኑን ማጥቃት ብቻ የሚያግዝ ተጫዋች አይደለም፣ የቡድኑ መከላከልንም የሚያግዝ ተጫዋች ነው የሚል ነጥቦችን አሰልጣኙ በሞሳላ ዙሪያ ሲያነሱ ነበርና እዚህ ጨዋታ ላይ ይጠበቃል። ከዛ ባለፈ ግን እኔ በዚህ ጨዋታ ላይ የምጠብቀው የኡጎ ኤኪቲኬን ጉዳይ ነው። በተደጋጋሚ ጊዜ ስናገረው ነበር። ይህንንም ጉዳይ ቢሆን አሰልጣኙ አርነ ስሎት አሌክዛንደር ኢሳቅን ማጫወት ይመርጣሉ። በተለይም ደግሞ አሌክዛንደር ኢሳቅ ክለቡን ከተቀላቀለ በኋላ ምክንያት ይኖራቸዋል። አዎ አሌክዛንደር ኢሳቅ የፕሪሚየር ሊግ ልምድ አለው። አሌክዛንደር ኢሳቅ በፕሪሚየር ሊጉ በ2 ዓመታት 44 ጎሎችን ማስቆጠር የቻለ ተጫዋች ነው። በጣም ምርጥ ሲዝኖችን አሳልፏል። ግን በወቅታዊ ፐርፎርማንስ ደግሞ ካየን ፎርም ላይ የሚገኘው ኡጎ ኤኪቲኬ ነው። በአስቶን ቪላው ጨዋታ ላይም ምንም እንኳን ጎሉ ተሻረ እንጂ በጣም የሚያምር ኳስ አስቆጥሮ ነበረና በእያንዳንዱ ጨዋታዎች ላይ የዚህን ተጫዋች ተጽዕኖ ፈጣሪነት ስንመለከት ነበረ። ስለዚህ ይህንን ተጫዋች በቋሚነት ማስጀመር በጣም የተሻለው ጉዳይ ነው የሚሆነው እና እንግዲህ በእያንዳንዱ ሁኔታዎች ላይ እንደምንመለከተው ይህ ተጫዋች በዚህ ክለብ ውስጥ በጣም አስፈላጊው ተጫዋች ነው የሚሆነው። ስለዚህ አሁን ያሉትን ሁኔታዎች አሸናፊነቱን ለማስቀጠል ይህንን ዊኒንግ ፎርሙላ መጠቀም በጣም ወሳኝ ነው የሚሆነው። እንግዲህ አስቶን ቪላን ያሸነፉበት የጨዋታ አቀራረብ፣ የጨዋታ ታክቲክ አለ። ከአስቶን ቪላው ጨዋታ በኋላ ደግሞ እንዴት አይነት አቀራረብ ይዞ በዚህኛው የሪያል ማድሪድ ጨዋታ ላይ አርነ ስሎትን ልንመለከተው እንችላለን ነው ትልቁ ጥያቄ። እና ቅድም እንዳልኩት የሚገጥመው ደግሞ የአምናውን ሪያል ማድሪድ አይደለም። ዘንድሮ በጣም በብዙ ነገሮች የተሻሻለውን በብዙ ነገሮች አንድ ደረጃ ከፍ ያለውን ደግሞ ሪያል ማድሪድን ነው የሚገጥመው። አሁን ሪያል ማድሪድ በተለይ አሰልጣኝ ቻቢ አሎንሶ ይህንን ክለብ በሚያሰለጥንበት ጊዜ ያሉትን ኢጎዎች ለማስወገድ እያደረገ የሚገኘው ጥረት እጅግ በጣም የሚያስገርም፣ እንደነ ቪኒሽስ ጁኒየር አይነት ተጫዋቾችን እንደነ ኬሊያን ምባፔ እነ ቤሊንጋም አይነት ተጫዋቾችን በደንብ በስነ ስርዓት ማኔጅ በማድረግ እነዛን ተጫዋቾች ለክለቡ ያላቸውን አውጥተው
እንዲሰጡ ነው ያደረገ ያለው። ደግሞ ሪያል ማድሪድ ዘንድሮ ብዙ ፖዚቲቭ ነገሮች አሉ። ለምሳሌ ካሬራስን ብትመለከቱ በጣም ጥሩ ጊዜን እያሳለፈ ነው በመከላከሉ ረገድ። ከዛ ባለፈ ደግሞ ጁድ ቤሊንግሃም አሁን ከቀዶ ጥገናው መልስ በደንብ ወደ አቋሙ እየተመለሰ ይገኛል። ባለፈውም የላሊጋ ጨዋታ ላይ እንደዚሁ ጎል አስቆጥሯል። ምባፔ ነው። ቪኒሲየስ ጁኒየር ወጣ ገባ ቢሆንም ግን ሂዝ ጉድ ጥሩ ፐርፎርማንስ የሚያደርግባቸው ጨዋታዎች አሉ። ተጣዋቂ ወንበር ላይ ሮድሪጎ ጎዬሽ አለ። ቋሚ ሊያደርገው ይችላል አሰልጣኙ ቻቢ። ከዚህ በተጨማሪ ደግሞ መሀል ሜዳው ላይም የአርዳ ጉለር ተጽዕኖ ፈጣሪነት መዘንጋት የለበትም እና እንዲህ አይነት ፐርፎርማንስ የሚያሳየውን ሪያል ማድሪድ ነው ነገ ሊቨርፑል የሚገጥመው። እንደምታውቁት ደግሞ ቻቢ አሎንሶ የሊቨርፑል ተጫዋች ነበረ። ከዚህ ቀደም ከሊቨርፑል ጋር አብሮ ቻምፒየንስ ሊግ ማሸነፍ ችሏል። ምናልባት ነገ ወደ ሜዳ ሲመጣ ደመቅ ያለ አቀባበል ከደጋፊዎች ሊደረግለት ይችላል፣ ደግሞም ይደረግለታል። ምናልባት አንድ ቀን እንግዲህ የሚወደውን ክለብ ሊቨርፑልን በአሰልጣኝነት ሲመራ ልንመለከተው እንችል ይሆናል። ግን ደግሞ ቻምፒየንስ ሊግን በደንብ የሚያውቅ አሰልጣኝ ነው። የቻምፒየንስ ሊግ ዋንጫ ላይ ተደጋጋሚ ጊዜ በተለይ ከሪያል ማድሪድ ጋር በሚጫወትበት ጊዜ የቻምፒየንስ ሊግ ዋንጫን በማሸነፍ ከሊቨርፑልም ጋር ያንን ማድረግ የቻለ ሰው ነው እና በተጫዋችነትም ያሳለፈ ስለሆነ ተጫዋቾችን ማኔጅ ማድረግ የሚችልበት መንገድ በጣም ሰፊ ነው። ያንንም እያደረገ ያለበት መንገድ እጅግ በጣም የሚያስገርም ነው እና እነዛን ሁኔታዎች ነው እንግዲህ እየተመለከትን የምንገኘው። ለማንኛውም በጣም ጥሩ ጨዋታ ጠብቁ። እንግዲህ ነገ በአንፊልድ ሮድ የሚደረገው የሊቨርፑል እና የሪያል ማድሪድ ጨዋታ በጣም በከፍተኛ ጉጉት ይጠበቃል። ለእኔ ለመገመት በጣም አስቸግሮኛል እውነት ለመናገር። ምናልባትም የነገው ፐርፎርማንስ የሚወስነው ይመስለኛል። ከዛ ባለፈ ትሬንት አሌክዛንደር አርኖልድ የቀድሞ ክለቡን ለመግጠም ወደ እዚህ ስታዲየም ይመለሳል። ይሄም ኢሞሽናል ሪተርን ነው። ምክንያቱም ተጫዋቹ እንግዲህ ከልጅነቱ ጀምሮ ያደገበት ክለብ ነው ሊቨርፑል እና ከልጅነቱ ጀምሮ በዚህ ሜዳ ሲጫወት ካደገ በኋላ በዋናው ቡድን ውስጥም አድጎ ትልቅ ደረጃ ደግሞ ደርሷል። የቻምፒየንስ ሊግ ዋንጫን ከሊቨርፑል ጋር አሸንፏል። ፕሪሚየር ሊግ ብዙ ስኬቶችን አሳክቷል። እሱም እንደተናገረው አሁንም ድረስ የሊቨርፑል ደጋፊ ነኝ፣ የሊቨርፑል ስሜት ከውስጤ አልወጣም የሚል ሀሳብ ሲሰጥ ነበር እና ሊቨርፑል ላይ ጎል ካስቆጠርኩኝ በፍጹም ደስታዬን አልገልጽም፣ ሰለብሬት አላደርግም የሚል ሀሳብ ነው ትሬንት አሌክዛንደር አርኖልድ የሰጠው። በእርግጥ በባለፈው ዓመት ክለቡን እንደሚለቅ ሲነገርና ወደ ሪያል ማድሪድ እንደሚሄድ ሲታወቅ የሊቨርፑል ደጋፊዎች ክፉኛ ተቆጥተው ነበር። እንደውም ማሊያውን እስከ ማቃጠል ይሄ ልጅ ማየት አንፈልግም እስከ ማለት ደረጃ ደርሰው ነበር። በኋላ ግን ልክ ያንን ደግሞ ምርጥ ጎል ካስቆጠረ በኋላ በጣም ስሜታዊ ሆኖ ማሊያውን አውልቆ ሲጨፍር ነበር እና እያለቀሰ ነው የተለያየው። የሊቨርፑል ደጋፊዎችም ያንን ቂማቸውን ረስተው በጣም ልብ በሚነካ ሁኔታ ነው ከአርኖልድ ጋር የተሰነባበቱት እና እንግዲህ ነገ ሲመጣ አቀባበሉ ሊቀየር ይችላል። ወይ በጣም ደስ ብሏቸው አጨብጭበው ሊቀበሉት ይችላሉ፣ አሊያም ደግሞ ከዛ በተቃራኒ አይነት ነገር ልናይ እንችላለን እና እንግዲህ ቻቢ አሎንሶ በአሰልጣኝነት እንዲሁ ደግሞ ትሬንት አሌክዛንደር አርኖልድ በተጫዋችነት ይህንን ክለብ በድጋሚ የሚገጥሙ ይሆናል ማለት ነው። ከዛ ባለፈ ኬሊያን ምባፔን ኮንትሮል ማድረግ እጅግ በጣም አስፈላጊና መሰረታዊው ነገር ነው። ምክንያቱም ኬሊያን እንደምታውቁት ነው ምንም አይነት የግብ ቻንስ ካገኘ እያነፈነፈ ከማስቆጠር ወደ ኋላ አይልም እና ደግሞ ዘንድሮ በጣም ግሩም ጊዜን እያሳለፈ ነው። እንደው ተነስቶበታል ማለት ይቻላል እና ይሄን ተጫዋች አሁን እንዴት ነው ኮንትሮል ማድረግ የሚችሉት ሊቨርፑሎች? አምና አድርገውት አሳይቷል። ዘንድሮስ ይደግሙታል ወይ? ኢብራሂማ ኮናቴ የሀገሩ ልጅ ነው፣ በአንድ ብሔራዊ ቡድን ነው የሚጫወቱት። ምናልባት እሱ እንዴት ኮንትሮል ማድረግ እንደሚቻል ያውቃል እና የነ ቫንዳይክ የነ ኮነር ብራድሊ እንዲሁ ደግሞ የነዚህ ተጫዋቾች ኃላፊነት ነው የሚሆነው የነ ቫንዳይክ እና ደግሞ አሰልጣኙ ቻቢ አሎንሶ በእርግጠኝነት የአምናውን የቪዲዮ ክሊፕ ለተጫዋቾቹ ያሳያቸዋል ወይ እሱ ቁጭ ብሎ ይመለከተዋል። አምና የተሸነፍነው እንዴት ነበር በሊቨርፑል ዘንድሮ ምን ማሻሻል አለብን ከሚለው ጋር ማለት ነው እና የመሀል ሜዳው ባትል የሚያሸንፍ የተከላካይ ክፍተቶችን ተጠቅሞ ጎል የሚያስቆጥር ቡድን እዚህ ጨዋታ ላይ አሸናፊ ሆኖ ይወጣል ብዬ አምናለሁ። እስቲ እናንተም ኮሜንት ላይ ሀሳቦቻችሁን አጋሩን። ማን በዚህ ጨዋታ ላይ ያሸንፋል፣ ጨዋታው ስንት ለስንት ይጠናቀቃል የሚለውን ሀሳቦቻችሁን በኮሜንት መስጫው ላይ ልታጋሩን ትችላላችሁ። እስከዚህ ድረስ ቪዲዮውን ከተከታተላችሁት ቪዲዮውን ወዳችሁታል ማለት ነው። ስለዚህ ቪዲዮውን ላይክ ካላደረጋችሁ ላይክ ማድረጋችሁን አስታውሱ። በሌላኛው ፕሮግራማችን ደግሞ ፈጣሪ ቢፈቅድ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።